ተነስታለች እንደ ልጇ አድና አቤት ተወዳጆች ናቸው። በህይወት ደስተኛ ነው በህይወት ደስተኛ ነው እኮ ሰው ይሞታል እንደምን መጽሐፍ ይላል ሰው ይሞታል ዕብራውያን አድና ይሄን ቦታ ኮኒ ስለራስ ነው በህይወት ደስተኛ ነው እሺ ዕብራውያን 9 ከቁጥር 27 ላይ አድና አቤት አንሶዬ በህይወት ደስተኛ ነው ወይ ምን ሆናል ክብሩ ይስፋ ለመድኃኒዓለም በቃ እኮ አንተ በህይወት ደስተኛ ኮንክ የኛን ህይወት ለምንድን ነው የምታከብደው አድና ጌታ ኢየሱስ ለምንድን ነው የኛን ህይወት የምታከብደው የኛንም ህይወት አቀልልን እንጂ ያሁን እኮ እንደ ትልቅ ሰው አውርተን አንድ ተግባቡት ላይ እኮ ደርሰናል ደጋግመህ ተመሳሳይ ነገር አታውራ ድንግል ማርያም ስለ ሞቷ ስለ ትንሳኤዋ አሁን እኔ አንድ ሐሳብ ለምሳሌ ብናገር ቀደም እንዳልኩት በኦርቶዶክስ ያረዳድ ነገሮችን ስለማትረዳ አንተ ባለመግባባት እንለያያለን እኔ ደግሞ ካንተ ጋር ባለመግባባት መለየት አልፈለኩኝም እኔ የማነሳውን ሐሳብ እንድትረዳኝ አንድ ሐሳብ አነሳው አንተ የፈለከው ምንድነው ከመጽሐፍ ቅዱስ ላይ ድንግል ማርያም ሞታ እንደተነሳች ኦኬ በተንሳኤ እንደተነሳች የሚናገር የመጽሐፍ ቅዱስ ማስረጃ ስጡ ምክንያቱም ሞታ ነው የቀረችው እንጂ ተነስታለች ትንሳኤ ያላት ምንም የሚል ነገር አላነበብኩም ይያልከ መልካም መሞቷን ደግሞ አንተ ስለነገርከ እንደውም መሞቷን የሚናገር የመጽሐፍ ቅዱስ ማስረጃ ከመጽሐፍ ቅዱስ ላይ ያወጣልን አሁን አድና የመንደር ወሬ ምናምን እንዳታወራ እኔ ስለማልወድ እሺ በቃ አሁን ዝም ብሎ ደግሞ ይሄ መሞኘት ምናምን አያስፈልግም በቃ አሁን ቅድም ያልካቸው ነገሮች በአጠቃላይ እንዳደጋገማቸው አሁን ምንድነው የምታደርገው ቀጥታ መጽሐፍ ቅዱስ ትገልጥና ይሄው እዚህ ክፍል ላይ ድንግል ማርያም ሞታለች ትለናለህ ምክንያቱም አመጣለሁ ብለናል አለቅ መጽሐፍ ቅዱስ ማስረጃ ታወጣለህ አብረን እናነባለን አሁን ምን ላይ ነው መጽሐፍ ቅዱስ ስለያዘ ስለዚህ አልሞተችም እያልክ ነው እሺ በቃ እንደዛ ይሻላል በቃ ይሄን ማምለጫ ነው በቃ አልሞተችም መጽሐፍ ቅዱስ ማስረጃ ትሰጠናለህ ወይንስ አትሰጠንም አልሞተችም እየደምድም ያለው በቃ እናንተ ተነስታለች አርግታለች በልጇ በሶስተኛ ቀን ተነስታለች ስለምትሉ ነው እሺ አልሞተችም እንበል እሺ አድና በቃ አልሞተችም አልኩ አይደል አልብላል እኮ አልሞተችም ብላል አይደል በቃ አንተ የትኛውን ታምናለህ አድና ሰው ናት እነሱ አንድ ጊዜ ይሞታል ከዛ በኋላ ፍርድ ነው የሚያምነው ዕብራውያን ላይ እንደሚያወራ ዕብራውያን 9:27 ላይ ሰው አንድ ጊዜ መሞት ሰው አይደለም ሰምተናል እሱ ሄኖክ ሰው ነው አይደለም ሰው ነው የተጻፈ ነው ሰው ነው እሺ ለምን አልሞተም በተቀስቀስ መሰረት ይሞታል ማለት ለምን አልሞተም ምንም አቃለ ለምን እንዳልሞተ እንደተጻፈ ነው ለምን እንዳልሞተ በጣም ጥሩ በቃ ስማውንሽ ስለዚህ ያነሳውን ጥቅስ ማነጻጸሪያ ማድረግ ትክክል ስላልሆነ እሱን ተወውና ዕብራውያን 9:24 ነው የጠቀስከው ማለት ነው እሱን ተወውና የድንግል ማርያምን ትንሳኤና ዕርገት ነው የጠየቀው መጽሐፍ ቅዱስ ላይ የቱ ጋር ተጽፏል ብለን የጠየቀን ከምን የመነጨ ነው የሚለውን አያይዘን ነው ምን መልሰው ማለት ነው ማለት ይሄን ጥቅስ ቃል በቃል መጽሐፍ ቅዱስ ለማየት አለብኝ ካልሆነ ከመጽሐፍ ቅዱስ ውጭ አልቀበልም የሚል ሐሳብ ይዘህ ስለሆነ መጽሐፍ ቅዱስ ላይ ያልተጻፈ ምንም ነገር አትቀበልም መጽሐፍ ቅዱስ ላይ ያልተጻፈ ምንም አትቀበልም ያው እንደዛ አይነት ሮንግ የሆነ ጉዳይ አልቀበልም መጽሐፍ ቅዱስ ላይ ያልተጻፈ ምን ብዬ እቀበላለሁ ምን ቢስ ብዬ አምናለሁ አልተጻፈ ሮንግ መሆኑን በምድር የምታውቀው ባለመጻፉ ነው ያልተጻፈን አላምንም አልከተልም አልቀበልም እሺ ባለመጻፉ ሮንግ ነው ትላለህ እስኪ ወደ መንፈስ ቅዱስ ጸልየህ ታውቃለህ ወደ መንፈስ ቅዱስ ጸልየህ ታውቃለህ ወይ ወደ መንፈስ ቅዱስ ጸልየህ ታውቃለህ ወይ ወደ መንፈስ ቅዱስ ጸልያለሁ ወደ መንፈስ ቅዱስ እንዳልጸልይ መንፈስ ቅዱስ እኮ ከኔ ጋር ነው በውስጤ ነው ያለው ያቃተኛል እንጂ መንፈስ ቅዱስ ያጸልየኛል እንጂ ያማልደኛል እንጂ እኔ ወደ መንፈስ ቅዱስ አልጸልይም በመንፈስ ቅዱስ ሆኜ እጸልያለሁ እንጂ ወደ ክርስቶስስ ወደ ክርስቶስ እጸልያለሁ ሁሉ ጊዜ እሱ ከኔ ጋር ነው ግን ያው ኢየሱስ ካንተ ጋር አይደለም እንዴ ኢየሱስ ካንተ ጋር አይደለም ነው ካላም ፍጻሜ ካንተ ጋር ነው
እስከ ዓለም ፍጻሜ ከአንተ ጋር ሆኖ እሺ፣ መንፈስ ቅዱስ ካንተ ጋር ሆኖ ስላለ ወደሱ አልጸልይም ካልክ ኢየሱስም አንተ ውስጥ ስላለ ለምን ወደሱ ትጸልያለህ ታዲያ? ጸልዩ ስለምንወቃለው ጸልዩ ትጉ ስለምንወሳቃለው ወደ መንፈስ ቅዱስ አትጸልዩ የሚል ስላለ ነው ታዲያ ማጸልየው? ወደ መንፈስ ቅዱስ ጸልዩ ምን የለም ግን ወደ ጸልዩ። በጣም ጥሩ። ወደ ኢየሱስ የምትጸልየው አምላክ ስለሆነ ነው አይደል? አምላክ ነው። መንፈስ ቅዱስስ አምላክ ነው። ያ አምላክ ነው። ግን ለምን አትጸልይም ታዲያ? ቆሌ ክላለሁ እኔ ከሄድኩም በኋላ የሚያጽናናቸው መንፈስ ቅዱስ ይመጣል። እነሱ እኮ መንፈስ ቅዱስ ከጊዜ በኋላ ከኔ ያለው ወስዶ ለእናንተ ይነግራል። ስለምን መንፈስ ቅዱስ የለውም እሱ ላይ ጥያቄ የለኝም። እኔ ለምን አትጸልይም የሚለው እንጂ መንፈስ ቅዱስ ስለሚያደርግልህ ነገር ጥያቄ የለኝም። እሺ ችግር የለውም። በስላሴ ታምናለህ? አምናለሁ። ግን ጥያቄ ለምንድን ነው ያልተመለሰ? የማርያም ትንሣኤና እርገቷ ለምንድን ነው ያልመለሰ? ማምለጫችሁ ነው? ማምለጫችሁ ነው አይደል? የጠየቅኩትን መልሱና ከዛ ጠይቁኝ። የእሷ እርገትና ትንሣኤ የጻፈን ሐዋርያ አሳዩኝ እባካችሁ። ወዴት እናመልጣለን? ስማ ሌላ ቃል ይሄ ቃል እንግዲህ ባታናድድ ደስ ይለኛል። እኛ ቤት ነው የገባው። ስለዚህ ሰምተናል፣ ጊዜ ሰጠናል። ሰው አሁንም ተረጋግተህ የምትሰማ ከሆነ ትማርበታለህ። እንድትማርበት እንጂ አንተ ያነሳሃትን ነገር በአጭሩ እኮ ፈለገ ባነሳው መሰረት አንተም አታውቅም ብለን ዘግተን እኮ መለያየት እንችላለን። አለማወቅን አሳይተን ማለት ነው። ስለዚህ ተረጋጋ። በስላሴ ታምናለህ? አድናን ማይክን አብራና መልስልኝ። በስላሴ ታምናለህ? አታርጉኝ እባክህ ፈለገ አታርጉኝ። እሺ አምናለሁ። ያረኩ ዝም ብለህ አታውራ። አዳምጥ ስልስ እየሰማኝ ስላልነበረ ሚዩት ያረኩ። እሺ አምናለሁ ብለኸኛል። በመለኮት አንድ በአካል ሶስት ብለህ ነው የምታምነው? በመለኮት አንድ በአካል ሶስት ብለህ ነው ወይ የምታምነው? የሚል ጥቅስ አሳየኝ እስኪ። በመለኮት ሶስት በአካል አንድ እንደዛ ነው የምታምነው? በመለኮት ሶስት በአካል አንድ ብለህ ዛሬ ከሐዋርያት ጋር እንደምን ያረው ከኦርቶዶክስ መልስ አለ ተብሎ እኮ ነው ወደዚህ የመጣው። የማርያም ትንሣኤ ሞት ጥቅስ አንተ የጠየቅኩህን ጥቅስ አንተ። እኔ ደግሞ ከሙስሊም ጋር ማውራ እየመሰለኝ ነው። ኧረ እሺ ያለው ሳቁን አሁን መልሱን አንተ እየጠበቅኩ አቦል መንፈስ ቅዱስ እኔም እኮ እየጠበቅኩኝ ያለው የማርያምን ትንሣኤን አሳያለሁ ብለህ እኮ ስላሴ ያመጣቸው። እሺ ምን ላሳይ መሰለህ? በአጭሩ መጽሐፍ ቅዱስ ብቻ ብለህ ስለምታምን መጽሐፍ ቅዱስ ላይ ያልተጻፈ አላምንም ብለህ ስላልክ እምነትህን ግን መጽሐፍ የምታምነው ሆኖ መጽሐፍ ቅዱስ ላይ ቃል በቃል የሌለ ላሳይህና ምንን ስህተት መሆኑን ላሳይ ነው። አስቀድሞ ሁሉ የተጻፈ መሆን አለበት የሚለውን ቆይ አዳምጥ። መጀመሪያ ምንን ተረዳ። ሁሉ የተጻፈ መሆን አለበት የሚለው ንግግር ስህተት መሆኑን ላሳይ ነው። ሁሉ መጽሐፍ ቅዱስ ላይ አልተጻፈም። ሁሉም ሊጻፍ አይችልም። መጽሐፍም ቃል በቃል እንደሚናገረው ሁሉ ቢጻፍ ኖሮ ወረቀቱ ምንም ሊበቃ አይችልም። ስለዚህ ሁሉ አልተጻፈም። የተጻፈም ብቻ ነው ማምነው የሚለው በራሱ ስህተት መሆኑን ላሳይ ስላሴ ዋናው እምነት ጋር ወሰድኩና በዋናው እምነት ስህተትን ላሳይ ነው። አንተ ደግሞ እንደ አዋቂ ሰው ስህተትን አይተ የምር ስህተት ሆኖ ከተሰማ ራስን ማረምና በመጽሐፍ ቅዱሱ መሰረት መታረም ስላለብህ ለመማረም ከሆነ ማለት ነው እሱን ታደርጋለህ። አይ እንደው አጉል የሆነ ነገር አሳያለሁ ብለህ ከሆነ ሐሳብህ ደግሞ ማሳየት እንደማትችል እዚሁ እናሳያለን ማለት ነው። ስለዚህ አንድ አምላክ በሶስት አካል እንደተገለጠ መጽሐፍ ቅዱስ አልተጻፈም ነው እያልካለሁ። አንድ አምላክ በሶስት አካል እንደተገለጠ እኔ አንድ አምላክ ነኝ እያለ ግን ሶስትነቱ አያሳይ መጽሐፍ ቅዱስ አቦል መንፈስ ቅዱስ አያሳይ። እባክህ የማርያምን ትንሣኤ ነው መጽሐፍ ቅዱስ ቃል በቃል የለም በለዋ የለም በለና እኔ ጠየቅኩህ ቃል በቃል መልስ። አታጭበርብሩን። ከመጽሐፍ ቅዱስ የማርያም ትንሣኤና እርገቷ ተጽፏል። በዛ ቀን ከብት ሌላ ሰው ዲያቆን አስገባ። በእናትህ በአጭሩ መልሱን ላስቀምጥና የማርያም እርገት ስለሆነ የጠየቀው ማለት ነው። ፕሮቴስታንቲዝም ከዚህ የተሻለ ነገር ሊኖረው አይችልም። የማርያም እርገት
ቃል በቃል መጽሐፍ ቅዱስ ላይ ማርያም እኮ አድርጋለች የሚል ጽሑፍ የለም። እንደዛ የሚል ጽሑፍ የለም። እንደዛ አይነት ጽሑፍ ለምትጠይቁ ማለት ነው። አስቀድሞ ግን እኛ እምነታችን መጽሐፍ ቅዱስ ብቻ ነው ወይ ከተባለ አይደለም። እኛ መጽሐፍ ቅዱስ ብቻ የሚል እምነት የለንም። አይደለም እኛ መጽሐፍ ቅዱስ ራሱ የለውም። እኔ ብቻ አላለም። ሐዋርያው ጳውሎስ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ወይም ደግሞ ትውፊት ያዙ ነው ያለው። በቃላችንም በመልእክታችንም። ስለዚህ መጽሐፍ ቅዱስ ምንድነው እኔ ብቻ ካላለ ወይም መጽሐፍ ቅዱስ ብቻ ካላለ እኛም አንልም። ስለዚህ ምን እንቀበላለን? ትውፊት እንቀበላለን። የአባቶችን ትምህርት እንቀበላለን። ይሄ ብቻ አይደለም። ለምሳሌ ሥላሴ ላይ የጠየቁትን ጥያቄ መመለስ አልቻለም አይደል? ለምን? ይሄ ሙስሊማዊ አረዳድ በመጽሐፍ ቅዱስ ላይ ስላላቸው ማለት ነው። ልክ ይሆን የወረደ አይነት ነገር በሰዎች ያልተጻፈ የወረደ አይነት ነገር ከታሰበ እንደዛው እንደወረደ ነው ልታምን የሚገባው። ገለጻዎችን ልትረዳቸው አትችልም። እንዲህ ነው ብለህ ልታብራራ ራሱ አትችልም ማለት ነው። ሙስሊማዊ መረዳት ስለሆነ ያላቸው መጽሐፍ ቅዱስ ላይ በመለኮት አንድ በአካል ሶስት የሚል እንደዚህ አይነት ጽሑፍ የለም። ነገር ግን የእግዚአብሔርን አንድነት የአካላትን ሶስትነት በተለያየ ስፍራ በተለያየ መንገድ አሳይቶናል። በተለያየ መንገድ እሱን ቴዎሎጂ ሥላሴ በሚል ቃል እናሳየዋለን፣ እናብራራዋለን ማለት ነው። ሥላሴ የሚለው ቃል በራሱ የአባቶች እንጂ ቃል በቃል መጽሐፍ ቅዱስ ላይ የተቀመጠ አይደለም። ሥላሴ የሚለውን ግን ይጠቀሙታል ጴንጤዎች። ለምን ጠቀሙታላችሁ? መጽሐፍ ቅዱስ ላይ እኮ አልተቀመጠም። አያችሁ፣ የምትሄዱበት አካሄድ የራሳችሁን እምነት እንደሚጋጭ ለማሳየት ስንሞክር ለመረዳት እንዲመቻችሁ እንጂ ይኸው ለምሳሌ እኛ እኮ እምነታችን እኮ የተጠየቅነው በጣም ቀላል ነው። እኛ የምናምነው መጽሐፍ ቅዱስ ብቻ ብለን አይደለም። ስለዚህ የአባቶችን ትምህርት ትውፊትን እንቀበላለን። በትውፊት ውስጥ በአባቶች ትምህርት ውስጥ የማርያምን እርገት እናሳያለን። አለቅ። እምነታችን ይሄ ነው። እኛ መስቀለኛ መንገድ ላይ የቆምን የሚመስላችሁ ሰዎች ካላችሁ በማርያም እርገት ጉዳይ አልቆምንም። እንደዚህ አይነት ጭንቅንቅ ውስጥ አልገባንም። ከጅምሩ እምነታችን መጽሐፍ ቅዱስ ብቻ የሚል አይደለም። መጽሐፍ ቅዱስ ብቻ የሚለው ትምህርት የሉተር ትምህርት ነው። ሉተር ነው። አምስቱ ሶላዎች የሉተር ፈጠራዎች ናቸው። ቤተክርስቲያን ተመስርታ ለሺህ ምናምን ዓመት ከቀጠለች በኋላ ሉተር የፈጠረው ትምህርት ነው እያልኳቸው። ስለዚህ በዚህ የስህተት ትምህርት ስለማንመራበት እኛን አያስጨንቀንም እና ለማንኛውም የጠየቀን ጥያቄ በዚህ መልኩ የሚመለስ ነው በአጭሩ። እኔ ግን እንድታየው የፈለግኩት መጽሐፍ ቅዱስ ብቻ የሚለውና የተጻፈ ብቻ የሚለው ንግግር ስህተት መሆኑን ላሳይ ነበረ። አፍ ቀደመህና ወረድክ። ለማንኛውም ቀጥሉ ጋይስ። እናመሰግናለን ዮባ፣ ቁርሴን እንድበላ ስላገዝከኝ። እሺ ይመገቡ አለቃ። እሺ አትደን የሚል አካውንት ይሰማል። አትደን የማይሰማችሁ ከሆነ ታች አስወረዳለሁ። እሺ አትደን የሚል አካውንት ይሰማል። አትደንግጡ ነው የሚለው ያቆን። ኦኬ አትደንግጡ። እሺ ይሰማል። ሰላም ታላጋ አንድ ናችሁ። ማን ልበል? ስምህን ማን ልበል? አይታይም። ስሜ አይታይም። ተወዳጅ ወንድማችን አዳንግጡ ፈለገ። እኔ ባወራው ደስ ይለኛል ወንድማችን። ኦኬ እሺ ቀጥሉ። ትንሽ እኔም ጨምሬ ልብላ። አንተ ብላ። አትደንግጡ ሲለኛል ወንድማችን። ሌላው ሚድ አካውንት ሚድ። እሺ